የቻልኩት ውሳኔ ምንድነው? አንደኛ ከሩታም ጋር የመኖር ፍላጎቴ በጣም የቀነሰ ነው፣ የወረደ ነው። ለምን ከዚህ በፊት ከሷ ጋር ኖሬ አይቼዋለሁኝ ላይፍን። ከዛም በኋላ ደግሞ ፍቺን ፈጽመናል እኔና እሷ ማለት ነው። እና እኔና ሄርሜላም ጋር ምን አየሁኝ ትንሽ ላይፋችን ላይ በዚህ አንድ አመት ውስጥ የሆነ ጭቅጭቅ የበዛበት ነገር ነው እየተፈጠረ ያለው ማለት ነው። ስለዚህ ሩታም ጋር ሄርሜላም ጋር ያለው ነገር እኔ ከሩታም ጋር ብሆን ሄርሜላ ከኔ ላይ ብዙ ነገሮች እንትን ልትወጣ አትችልም፣ ሩታም እንደዛው ማለት ነው። ስለዚህ እኔ በመጨረሻ የወሰንኩት ውሳኔ ምንድን ነው? ከሄርሜላም ጋር ከሩታም ጋር መሆንን አልፈልግም። ዴቭም ታላቅ ወንድሜ እንግዲህ አከብርሃለሁኝ፣ እህቴም እንደዛው የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ብዙም ዴቭም የኔን ፍላጎት እኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከሄርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ የግሌን የራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እንግዲህ አበጋዝ እንግዲህ አብርሽዬ ማለት ነው እንግዲህ ዛሬ በመጀመሪያ ደረጃ የጸጉሩ ስታይል ስለቀየረ በጣም ደስ ብሎኛል። ማለት በጣም ይደብር ነበረ ጸጉሩ እንደ ሴት ልጅ ቁጥጥር አድርጎ ምናምን በጣም ይደብር ነበረ። ሙዱ በቃ ስታይሉ ሁሉ ነበር ያጠፋበት። በቃ ራሱ መስሎ ስለመጣ በቃ በጣም ደስ ብሎኛል። እንኳንም እንደዚህ ያደረከው እና ያው ውሳኔው ደግሞ አሳውቀዋል። ሩታና ሄርሜላ አልፈልግም እንዳለው እንግዲህ ጸንቷል ማለት ነው። ሩታና ሄርሜላ አልፈልጋቸውም ብለዋል። እንግዲህ ዛሬ ውሳኔው አሳወቀ የመጨረሻ ማለት ነው። እና ከሌላ ሴት ጋር ነው በቃ መሆን የሚፈልገው። ሌላ ሴት አግኝተዋል ማለት ነው። በቃ የድሮ አብርሽ ከዛችም ከዛችም ሜላ የነበረውን አብርሽ ዛሬ በድጋሚ መጥቷል። እና ሩታና አብርሽ ደግሞ እንግዲህ በቃ ጭራሽ ሩታ ጭራሽ አልፈልጋትም ነው ያለው። እንግዲህ ሌላ ሴት ልትመጣ ነው፣ ጠብቁ ተመልካቾችዬ። ሩታና ሄርሜላ እረፍት ሊወስዱ ነው። በጣም ደክሟቸዋል። በጣም ስለደከማቸው ሌላ ሴት ልትመጣ ነው። እንደለመድ ነው ታውቃላችሁ አይደለ? ሌላ ሴት ልትመጣ ነው። ሄርሜላ ልትወጣ ነው። ሌላ ሴት ልትመጣ ነው። እንግዲህ ያው በዚህ ነገር ያው ሩታ ትኖራለች ብዬ አስባለሁ። ግን ሄርሜላ ሊያሰናብቷት ይመስለኛል። በቃ ሄርሜላ 1 አመት ሸቅላለች ከነሱ ጋር። ስለዚህ ሊያሰናብቷት ሌላ ሴት ልትመጣ ነው መሰለኝ። እንግዲህ እንጠብቃለን። ምን አይነት ሴት ትሁን ብቻ ነው እንጃ። እንጠብቃለን ብቻ። እና ሩታዬ አብሽር አብርሽ ቢሄድ ሌላ አብርሽ ይመጣል። ሩታዬ ሄርሜላም አብሽር፣ አይዞሽ ሄርመዬ ቆንጆ አይዞሽ፣ ሌላ አብርሽ ይመጣል። ይሄ አብርሽ ቢሄድ ሌላ አብርሽ ይመጣል። ስለዚህ ትናንትና ያው ብዙ መክራቸዋለች። ትናንትና ወንድሟም ስለሆነ ሳይሆን እኔ በእናንተ በኩል ብሆን ይሄ አብርሽ የሚባለው ሰውዬው ጭራሽ በህይወቴ ውስጥ አላስገባውም። እኔ እናንተ ብሆን ይኖረው በቃ እኔ እናንተ ብሆን ይኖረው ይሄ አብርሽ የሚባለው ሰውዬው በህይወቴ ጭራሽ አላስገባውም ብላ እንግዲህ መክራቸዋለች ማለት ነው። ለሄርሜላም ለሩታም እንደ እውነቱ መክራቸዋለች ማለት በቃ አብርሽ የሚሆን አይደለም፣ ለትዳር የሚሆን አይደለም፣ በቃ ተፋቱት ብላ መክራቸዋለች እንደ ሴትነቷ። እንግዲህ ዛሬ ደግሞ ጫን ያለ ነው። ሩታንም እንግዲህ ሄርሜላንም ከድራማ ውስጥ ሊወጡ ነው። እንግዲህ ከዚህ ድራማ ውስጥ ሊወጡ ነው። ሌላ ሴት ልትመጣ ነው። እንግዲህ እንጠብቃለን። ግን አንፈርድም፣ መፍረድ አንችልም። እናያለን። እና በቃ እንኳን የታለች ታዲያ አዲሷ የታለች? ፎቶ እንግዲህ ተለጥፏል አይደለ? የታለች አዲሷ? ወይስ ነገ ይዘህ ልትመጣ ነው? አብረሽ አዲሷ እናቃታለን ወይስ አናቃትም?
መቼም የምናውቀው ሴት ነው የሚመጣው እንዳለ ማለት ነው። እስኪ እናያለን፣ እንጠብቃችኋለን። እንግዲህ አንዱ ህይወት በቃ እንድትወስድ ያደርጋል ብዬ አስባለሁ። እና ከዛም ባለፈ የምጨምረው ነገር ምንድነው ይሄ ጉዳይ ለእኛ ብቻ አይደለም። ገብቷል አይደለም? ብዙ ቤተሰቦች ሚዲያ ላይ የሚከታተሉ ብዙ ቤተሰቦች በጣም ምንድን ነው እየተባለ ለምንድን ነው በቃ አንዱን መርጦ ለምደው ከአንዱ ጋር እውነት ነው አንድ ነው ተመርጦ የሚኖረው እንጂ 2-3 ሴት ወዶ መኖር አለ እንዴ? ሩታም ቢሆን ለሄርሜላም ቢሆን አንድ ሴት ውሳኔን ካሳወቅኩ ሰው ልጅ ምንድን ነው በቃ ሩታዬ ደግሞ አይዞሽ በቃ ከእንደዚህ አይነት ነገር ውጪ እሺ። በቃ የልጅሽ አባት ነው ታዩ ካላስ ብዬ ይፈራል እንደኔ